ለምንድነው እግዚአብሔር እንዲፈልጎ እሱ ጋር የመጣው? እንዴት ነው ይሄ መስፈርቱን የሚያሟላለት? ምክንያቱም ልንገራችሁ። እስራኤል በምን እየተጠቃች ነው? በጠላት አይደል እንዴ? ምድያማውያን። ማን ነው ያመጣቸው አንጠልጥሎ? ማን ነው ሰብሉን እንዲያጠፉ ያደርጋቸው? ማን ነው ከብቱን እንዲያጠፉ ያደርጋቸው? ማን ነው እንትን እንዲያደርጉ ያደርጋቸው? ማን ነው? እግዚአብሔር አይደል? ኦኬ። አሁንም ማን ነው የሚመልሳቸው? እግዚአብሔር። እግዚአብሔር ምንድነው ለእስራኤል መስጠት የሚፈልገው ሌሰን? ጠላት ብርቱ ስለሆነ አይደለም የመጣው። እናንተ ስለበደላችሁና እኔ ልቀጣችሁና ላስተምራችሁ ስለፈለኩ ነው። ይሄ መሆኑን ደግሞ እንድታዩ ጠላታችሁ ኃይለኛ እንዳልሆነ ብርቱ እንዳልሆነ እንድታዩ እኔ በትንሽ ሰው ነው ምነዳው። አሜን። በትንሽ ሰው በተራ በምትሉት ሰው እጅ ነው ማባረረው። ያን ጊዜ ምን ይገባችኋል? ኦኬ ለካስ ጠላት ብርቱ ስለሆነ አይደለም 7 ዓመት ሙሉ የቀጠቀጠን እግዚአብሔርን ስለበደልንና እግዚአብሔር እንድንማር ስለፈለገ ነው እንድትሉ ነው። ይሄ ወገኖቼ በአጠቃላይ በመጽሐፈ መሳፍንት ውስጥ ያለ መርህ ነው። ለምን በሙሉ እግዚአብሔር ወደ 12 መሳፍንቶች ተነስተዋል። መጽሐፈ መሳፍንት ውስጥ 12ቱንም ብትመለከቱ እግዚአብሔር ሁል ጊዜ ፒክ የሚያደርገው ተራ ሰዎችን። ኦኬ እነዛ ሰዎች የሚጠቀሙባቸው ጠላትን ለማሸነፍ የሚጠቀሙባቸው ዕቃዎች ተመልከቱ። የሚመጣው እኮ ጠላት በጣም ግዙፍ ነው። ግን በማን ነው እንትን ሚል? አንደኛው መስፍን በበሬ መውጊያ ነው ድል የነሳው። አንደኛው ደግሞ ኢያኤል ደግሞ በምንድን ነው? በድንኳን ካስማ ነው። ሲሳራ የሚባል በጣም የናስ ቀስት የብረት ሰረገላ የነበረው ትልቅ ሰራዊት በጣም የተፈራ የኩርከሰቴም የሚባል እንትን ንጉሥ በምንድን ነው የገደለችው? የድንኳኑን ካስማ ነቅላ ነው በጆሮ ግንዱ። የድንኳን ካስማ። ጌዲዮን በምንድን ነው ድል ሲያመጣ የምናየው? እዚህ ጋር በማሰሮ በችቦ እና በመለከት ቀንድ መለከት። ሳምሶን በምንድን ነው ፍልስጤማውያንን ሲያባረር የምናየው? በአህያ መንጋጊያ። ይገባቻል ባለ ለምንድን ነው እግዚአብሔር ሆን ብሎ ትንንሽ ዕቃዎችና ትንንሽ ሰዎች የሚጠቀመው? ተመልከቱ። ከዚህ ቀደም ይሄኛው ታሪክ ከመሆኑ በፊት የነበረው ታሪክ ምዕራፍ 5 ላይ እስራኤል እንደዚሁ በጠላት እጅ በወደቀችበት ጊዜ እግዚአብሔር ማንን አስነሳ ይላል? ለፊዶትን ልጅ ነብይቱን ዲቦራን። ወገኖቼ ሲጀመር በሴት እግዚአብሔር ያንም ያህል ጠላት ለማባረር መነሳቱ በዛ ዘመን አሜን የመጨረሻ ውርደት ነው። ይህንን ዲቦራ ታውቃለች አታውቅም? ስለምታውቅ ምን አለችው? ባርቅን ትንቢት ተናገረች። ውጣ ይልሃል እግዚአብሔር ትንበል ምናምን አለችው አይደለ እንዴ? ፈራ። አንቺ ከኔ ጋር ካልሄድሽ አልወጣም ሲል እኔ መምጣቱን እመጣለሁ አለች። እግዚአብሔርም በሴት እጅ ጠላትን አሳልፎ ይሰጣልና ለአንተ ክብር አይሆንልህም አለችው። ብቻህን ውጣ አለችው። እምቢ አለ። ወጣች፣ ድል አገኙ። አንቺ ዲቦራ አንቺ እስክትነሺ ድረስ ኃያላን በእስራኤል አለቁ አነሱም። ከ44,000 ወንዶች መሃል አንድ እንኳን ጦርና ጋሻ ያለው አልተገኘም። በሴት እጅ ጠላትን ድል መንሳቱ ምን ለማሳየት ነው? እግዚአብሔር ጠላት ደካማ ነው። አሜን ወገኖቼ። እናንተ ጴንጤ ስለሆናችሁ ይሄ ቢያንስ በቀን 10 ጊዜ ለአንድ ወር ያህል ሊታዘዝላችሁ ይገባል። እንደ መርፌ እንደ ኪኒን ይገባችኋል። ምክንያቱም እኛ ኃያል ጠላት ነው የምናውቀው፣ ብርቱ ጠላት ብለን ወገኖቼ። ብርቱ ጠላት የለም። ትላንት አንብቤላችኋለሁ። ጠላቶቻችን ምንድን ናቸው? ሰነፎች ናቸው ይላል ዘዳግም 32 ላይ ሄዳችሁ አንብቡት። ሰነፎች ናቸው። እንዲያማ ባይሆን ኖሮ አንዱ እንዴት 1000 ያሳድድ ነበር፣ ሁለቱስ እንዴት 10,000 ያሳድዱ ነበር። ይገባችኋል ባለ ኃይለኛ ጠላት የለንም። አውቃለሁኝ እናንተ በጣም ማን እንደሰበከላችሁ ይሄን ወንጌል አላውቅም። በቃ በጣም ኃይለኛ ጠላት እንዳለን ነው። የለንም ወገኖቼ። እግዚአብሔር ይሄንን ማሳየት ስለሚፈልግ በሚያባርርበት በሚመልስበት ጊዜ ምን አይነት ሰው ነው የሚመርጠው? ስለዚህ የሚያሟላው ማን ነው መስፈርቱን? ቆይ ይሄን በደንብ የተረዳችሁት አልመሰለኝም። ጌዲዮን የእግዚአብሔር መንፈስ ገባበት፣ መለከትም ምን አደረገ? ነፋ። 32,000 ሰዎች መጡ አይደለ? ዋው! አሁን ጦሩ ምን ሆነ ማለት ነው? ተደራጀ። ወገኖቼ ልንገራችሁ፣ እዛ ስንት እንዳሉ ታውቃላችሁ? እንዳንበጣ መንጋ፣ ቁጥርም እንደሌለው እንደ ባህር ዳር አሸዋ ነበሩ ይላል። ሰይፍ የሚመዙ ብቻ 120,000 ነበሩ በዛ ወገን። ወገኖቼ ይሄ ሁሉ ሰራዊት እያለ 32,000 ምንድን ናት? ግን ምንም ቢሆን ይሻላል አለ እንዴ? ስለዚህ ጌዲዮን ተመስገን 32,000 መጡ ሲል እግዚአብሔር መጣና ምን አለው?
በስቷል፣ ቁጥር በስቷል፣ ቀንስ። ሃሌሉያ። ለምን? ምክንያቱም እስራኤል እጄ አዳነኝ ብሎ እንዳይል በእነዚህ ሰዎች ድል አልሰጠም። ከዛ ሲቀንስ እንደረሰ 300። ሃሌሉያ። ለምንድን ነው ቁጥር የሚቀንሰው? እግዚአብሔር ቁጥር ይጨምራል እንጂ እግዚአብሔር ማሳየት የሚፈልገው ምንድን ነው? ጠላቶቻችሁ ብርቱ አይደሉም፣ ጠላቶቻችሁ ኃይለኛ አይደሉም። እኔ ነኝ ኃይለኛ። ያመጣኋቸውም አንጠልጥዬ እኔው ነኝ። ስመልሳቸው ደግሞ በምን አይነት ሰው ነው መሸኘት የምፈልገው? በትንሽ ሰው ነው፣ በደካማ ሰው ነው፣ በትንሽ ዕቃ ነው። ሃሌሉያ አሜን። ስለዚህ ያስመረጠህ ምንህ ነው? ኳሊፊኬሽንህ ምንድን ነው? ትንሽነትህ። አንተ ደግሞ እኔ ለዚህ ስራ አልገባም ብለህ የምታቀርባቸው ማስረጃዎች ምንድን ናቸው? ትንሽነት። ስለዚህ አይሄድም። የሚያስለፈልፈን ምንድን ነው? ፍርሃት ነው። የምን ፍርሃት? የማነት ፍርሃት ነው። ምን አለ ጌዴዎን? ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። ስሙኝ እዚህ ጋር እግዚአብሔርም በእርግጥ ከአንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። ስሙኝ ወገኖች፣ የማንነት ፍርሃት እንዴት ነው የሚወጣው? እንዴት ነው የሚለቀው? እንዴት ነው ከዚህ ፍርሃት የምንገላገለው ካላችሁ መፍትሄው ልንገራችሁ። እግዚአብሔር እኔ ይሄንን ባንተ መስራት እፈልጋለሁ ተነስ ብሎ ሲል ጌታ ሆይ እኔ ማነኝ ይሄንን ማደርግ? እኔ አልችልም፣ አይሆንልኝም ብሎ ማለት ምንድን ነው የሚመስለው? ትህትና አይደለ እንዴ ወገኖቼ? እኔ ትላንትና ነው የገባኝ ይሄን ቃል ሜዲቴት እያደረኩኝ፣ ለካስ እልም ያለ ትዕቢት ነው። እግዚአብሔር ባንተ ይሄን እሰራለሁ፣ ባንቺ ይሄን አደርጋለሁ ብሎ ሲል ጌታ ሆይ እኔ አልችልም፣ እኔ ደካማ ነኝ ብሎ ማለት ትህትና አይደለም። ምንድን ነው? ከትዕቢትም በጣም የናረ ትዕቢት ነው። ምንድን ነው ትዕቢት የሚያደርገው? ምን አርግ ነው ያለው? በዚህ በጉልበት ሄድ እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ። እችን ያዙልኝ፣ አድን፣ እስራኤልንም ከምድያም እጅ አድን። አድን ተብሎ ሲባል አንድ ሰው እስራኤልን የምታህል ሀገር ይሄን ከሚያህል የምድያም ጦር ሰራዊት አድን ተብሎ ሲባል ጌታ ሆይ እኔ እንትን ነኝ ብሎ ማለት ትዕቢት የሚሆንበት ምክንያት ምን እንደሆነ ታውቃላችሁ? እንትን በሆን ኖሮ አደርገው ነበር። ለምሳሌ ከኤፍሬም ነገድ በሆን ኖሮ አረገው ነበር። ለምሳሌ የአባቴ ቤቴን እንትን ቢሆን ኖሮ አደርገው ነበር። ለምሳሌ ከወንድሞች መካከል ብርቱ ምናምን ጠንካራ የሆንኩት እኔ በሆን ኖሮ አደርገው። ለምሳሌ እንዲህ አይነት ትምህርት ቢኖረኝ ኖሮ አደርገው ነበር። ለምሳሌ ቋንቋ ምናምን ብችል ኖሮ ይገባቸዋል። ነጭ በሆን ኖሮ አደርገው ነበር። እዚህ ሀገር የተወለድኩና ያደግኩ በሆን ኖሮ ማለት ነው አደርገው ነበር ማለት እኮ ነው። ትዕቢትም የሆነው ለዚህ ነው። እንደው እንትን ሆኜ ነው እንጂ ይገባቸዋል እንጂ አደርገው ነበር። ከዚህ በላይ ትዕቢት ከየት ይመጣል? እነዛ ነገሮች ቢኖሩን እኮ ኖሮ አገር ይጠበን ነበር ማለት ነው። አንቻልም ማለት እኮ ነው። አሁንም የለኝም በምንለው ነው እንጂ እንደምንለው አለኝ በምንለው ግን አሁንም አንቻልም ማለት ነው። እንደው ያቀሜን ስራ በሰጠኝ አሳየህ ነበር እያለን ያለን። ይገባችኋል? አባባሌ ተረዳችሁኝ? እንዴት ትዕቢት እንደሆነ ገባችሁ? እኔ አፈትብ አይደለሁም አለ ሙሴ አይደል እንዴ? ንግግር እንትን አልችልም። ምን ማለት ነው? ብናገር ኖሮ እዚህ አታገኘኝም ነበር። ስለዚህ እግዚአብሔር ይህንን አድርጎ አሳይመንት ሲሰጠን ጌታ ሆይ እንዲህ ስለሆንኩ አልችልም ማለት ትህትና አይደለም፣ ትዕቢት ነው። ለምን ካላችሁኝ ነገሩ የሚሞከር አይደለም። ዲግሪም ቢኖራቸው የሚሞከር አይደለም። ይገባችኋል? የቴዎሎጂ ዶክተር ብትሆኑ የሚሞከር አይደለም። ሀብታም ብትሆኑ የሚሞከር አይደለም። እንትን ብትሆን የሚሞከር አይደለም። አይደለም። ምን አርግ? እስራኤልን አድን። ማዳን የሚችል ማ ብቻ ነው? እስቲ ነቢዩ መጥቶ ሲናገር የተናገረውን ነገር ልብ በሉት። ምንድን ነው ያለው? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነትም ቤት አስለቅኳችሁ፣ ከግብፃውያንም እጅ ከሚጋፏችሁ ሁሉ እጅ አዳንኋችሁ፣ ከፊታችሁም አሳድርኳችሁ፣ አገራቸውንም ሰጠኋችሁ።
አዳንኳችሁ። አዳኝ ማን ነው? ስለዚህ ነቢዩ ምን አድርጎታል? ይሄ የእግዚአብሔር ማይንድ ነው። ማዳን የማ ብቻ ነው? ትንሽ ትንሽ የሚሞክራለ ማለቴ ብዙ ሳይሆን ትንሽ ትንሽ እንትን የለኝም እንጂ አድን ነበር ማለት ትትና ይመስላችኋል? ምንድን ነው? ትዕቢት ነው። ምክንያቱም እንትን ቢኖረን ኖሮ አንቻልም ነበር ማለት ነው። ስለዚህ እነዚያ የጠራሃቸው ማንነቶችህ፣ የጠቀስሻቸው ማንነቶችሽ ባክግራውንድሽ ምናምን ሁሉ ቢኖሩም ኖሮ አዳኝ መሆን አይችሉም፣ ማዳን አይችሉም። ስለዚህ አርፈህ ቁጭ በል። ምንም ቢኖርህ አዳኝ መሆን አትችልም። ምንም ቢኖርሽ አዳኝ መሆን አትችልም። ምክንያቱም ማዳን የእግዚአብሔር ብቻ ነው። ስለዚህ ምንድን ነው የሰጠው መፍትሄ እግዚአብሔር? በእርግጥ ከአንተ ጋር እሆናለሁ። ሃሌሉያ አሜን። በእርግጥ ከአንተ ጋር እሆናለሁ። ምድያምንም እንደ አንድ ሰው አድርገህ ትመታለህ። ስሞኝ፣ በእርግጥ ከአንተ ጋር እሆናለሁ ምን ማለት ነው? እኔ ነኝ አዳኙ። አንተን የምፈልግ ግን ለምልክት ነው። አንተ አታድንም፣ እኔ ነኝ አዳኙ። ግን በአንተ ሰውነት ውስጥ ነው መስራት የምፈልገው። አሜን። ለዚህ እኮ ነው መጽሐፍ ቅዱስ ሮሜ ምዕራፍ 12 ላይ ሄዳችሁ ስትመለከቱ እንግዲህ ወንድሞች ሆይ ይላል ሰውነታችሁን ቅዱስና ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። ሰውነታችሁን ምንድን ነው የተጠየቅን ያለን? ሰውነታችሁን ቦዲ ነው የፈለገው። የምሰራው እኔ ነኝ፣ ግን ሰው ፈልጋል። ባዶውን ነው የፈለገው። የሆነ ነገር ተጠቅጥቆ ሳይሆን ባዶውን ነው የሚፈልገው። ወገኖቼ የእግዚአብሔር አብሮነት ሲገባን ዋው! የምን ፍርሃት ይለቀናል? የማንነት ፍርሃት ይለቀናል። ለማንነት ፍርሃት የማንነት ፍርሃትን የሚገልጣትና ብቅ እንድትልም እንድትወጣ እንድትታይ የሚያረጋት ምንድነው? ተልእኮ ነው። እግዚአብሔር ጊዜ ተልእኮ ሲሰጥ እሷ ብቅ ትላለች። ብቅ ስትል ደግሞ ማንቁርቷን ይዞ የሚያወጣት ምንድነው ካላችሁኝ፣ የእግዚአብሔርን መገኘት ትርጉሙን ማወቅ። ምንም ማለት ነው እግዚአብሔር ከሰው ጋር ሲሆን ማለት ልንገራችሁ ምን ማለት እንደሆነ። እንዳንበጣ መንጋ እንደማይቆጠርም እንደ ባህር ዳር አሸዋ የሆኑ ጠላቶች ሰይፍ የሚመዙ ብቻ። በዛን ጊዜ ሰይፍ ማለት ወገኖቼ መትረየስ ማለት ነው። በነበረው ቴክኖሎጂ በጣም ኃይለኛ መሳሪያ ነው ሰይፍ። ስለዚህ 120 ሺህ ሰይፍ የሚታጠቁ እነዚህን አስቀምጦ እግዚአብሔር ምን አለው? እንደ ስንት ሰው ትመታለህ? ኧረ በሉልኝ ባካችሁ። ምን ማለት ነው ታውቃላችሁ? እኔ እኩል ሚዛን አረጋችኋለሁ። አንተና እንዳለ ይሄ ሁሉ ተደምሮ ምድያም ስንት ሚዛን? እኩል ሚዛን። እና ሪንግ ውስጥ ፌር የሆነ ጌም ነው የሚሆነው። ስሙኝ ወገኖች፣ ይሄ ማለት እግዚአብሔር ሲደመር አንድ ታናሽ ሰው ይበልጣል ከሁሉ። ፎርሙላው ይሄ ነው። ይሄ ስለገባው ነው እኮ መጨረሻ ላይ ሙሴ ምን አለ? ጌታ ሆይ አንተ ካልወጣህ ከዚህ አታውጣናል። ምን ማለት ነው? ይሄ ስለገባቸው ነው የእስራኤል ልጆች ኢያሱ ምን አሉት? ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ በሁሉ ነገር እንገዛለን። ምን ማለት ነው? የእግዚአብሔር አብሮነት ከገባን ምንም የምንፈራው ነገር አይኖርም። ሃሌሉያ። አንድ ፍርሃት ወጣ። የምን ፍርሃት ይባላል? የማንነት ፍርሃት። ይውጣላችሁ እናንተ። ተደብቋል እኮ እስካሁን ተልኮ ስላልመጣ ነው አርፎ የተቀመጠው፣ ስለሌለ አይደለም፣ ሰርፌስ ስላልሆነ ነው። ኤኒታይም ተልኮ ሲመጣ ምን ይሆናል? ሰርፌስ ይሆናል። ያን ጊዜ ግን የሚያስወጣው ምንድን ነው? ካስታውት የሚያደርገው ምንድን ነው? የእግዚአብሔርን አብሮነት። እኔ እንዴት ደስ አለኝ መሰላችሁ ትናንትና ይሄ ነገር ሲገባኝ በደሰ ውይ ጌታ ሆይ እባክህን ስራብኝ አልኩኝ። ይገባችኋል ማለት ምክንያቱም አንድ አጋንንት ማውጣት እኮ የሚችል ችሎታ ያለው ሰው የለም። አይገርምም? እንደው 10 ምናምን ዓመት ቢማር አጋንንት ያወጣል? የፈለገ ዲግሪ ቢኖር ያወጣል? የፈለገ እንትን ቢኖር ኖ፣ እግዚአብሔር አብሮ ሲሆን ብቻ። እስቲ ያስቡት፣ አንድን ሰው ወደ ዘላለም ህይወት ማምጣት፣ ወደ ጌታ ወደ ደህንነት ማምጣት። ይገባችኋል ማለት አንድን ሰው ከዘላለም ሞት ለማዳን እኮ ሚሊዮነር ቢኮን ይቻላል? ይህን ያህል ገንዘብ ቢኖረኝ አንድ ሰው አድን ነበር እኮ ማለት አይቻልም። እግዚአብሔር ግን አብሮ ሲሆን ይሆናል። እኔ እኮ እንትን ስለሌለኝ ነው፣ እኔ እኮ እንትን ወገኖቼ ጠፋብኝ፣ እኔ ራሴ በቃ እንትን አንተ ከኔ ጋር አሁን ወደ ፈለግከው ላከኝ።
አንተ ብቻ ከኔ ጋር ሆን የፈለከውን አድርግ በለኝ፣ አረጋለሁ፣ ደስ ብሎኝ ተውኩኝ። ምን እንደተውኩ ታውቃላችሁ? ጌታ ሆይ እኔ እኮ እንደምታውቀው እንትን የለኝም፣ እንትን አይደለሁም፣ ገና እንትን ማለቴ ነው፣ እንትን ይገባችኋል? በሙሉ በኖ ነው የጠፋው ከኔ። አሁን እግዚአብሔር ቢመጣና የሆነ ነገር አድርግ እንደ ትልቅ የሚባል ነገር አድርግ ቢለኝ ትዕቢት የለኝም። ትዕቢቱ ምንድን ነው? አልችልም። ምክንያቱም እንትን ስለሌለኝ፣ እንትን ስላልሆንኩ፣ እንትን ስላልሆንኩ ማለት ምን ሆኖ ታየኝ? ትዕቢት ነው። ምክንያቱም እነዚህ ቢኖሩ ይኖረው አደርገው ነበር ማለት ነው። ኖ ቢኖረኝም ማድረግ አልችልም። ማድረግ የምችለው በአንድ ነገር ብቻ ነው፣ እግዚአብሔር ከኔ ጋር ከሆነ ብቻ። ቆመን እንጸልያለን። ነፃ መውጣት ትፈልጋላችሁ ወገኖቼ? ከፍርሃት ይሄን ልንገራችሁ ወገኖቼ። ጳውሎስ ለጢሞቴዎስ እንደዚህ ያለው እሳትን እንደሚያቀጣጥል ሰው እጆቼን በአንተ ላይ በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ሃሌሉያ። ስለዚህ አልሰጠንም ማለት ምን ማለት ነው? አልቀበልም የማለት መብት አለን። ምክንያቱም ማን አልሰጠንም? ዕዳ የለብንም። የፍርሃትን መንፈስ የማስተናገድ ዕዳ የለብንም። እግዚአብሔር አልሰጠንም። ልንገራችሁ ምን ማለት እንደሆነ ስሙኝ። እግዚአብሔር ምንም ነገር ይላከን ምን ሰጥቶ ነው የሚልከን? መንፈሱን። መንፈሱ ደግሞ የምን መንፈስ ነው? የኃይል የፍቅር ራስን የመግዛት በሉት። ለምን እንደሆነ ልንገራችሁ። ይሄ የተባለበት ምክንያት ብዙ ጊዜ ፍርሃቶቻችን 3 አቅጣጫ ነው ያላቸው። አንደኛው ጠላት አለ ምንፈራው፣ ሁለተኛው ደግሞ ሰዎችን ነው ምንፈራው፣ ሶስተኛ ራሳችን ነው ምንፈራው። ምን ማለቱ መስላችሁ? አይዞህ መሳሪያ ሰጥቻለሁ ለሶስቱ። የጠላት ነገር አያሳስብህ። የምን መሳሪያ አለ በሉት በደንብ። አንድ ነገር ልንገራችሁ፣ በኃይል መንፈስ የማይንበረከክ ጠላት የለም። ሰዎች ነው አለምትፈራው። አይዞህ የምን መሳሪያ ሰጥቻለሁ በሉት በደንብ። በፍቅር የማይንበረከክ ሰው የለም። ሶስተኛ የምትፈራው ማንን ነው? ራስን ነው አይደል? የምን መሳሪያ ሰጥቻለሁ? ራስን በመግዛት መንፈስ የማይገዛ የለም። ስለዚህ ለጠላትህ የኃይል መንፈስ፣ ለሰዎች የፍቅር መንፈስ፣ ለራስህ ራስን የመግዛት መንፈስ ሰጥቻለሁ። ምንም ያስፈራ ነገር የለም። ሃሌሉያ ሃሌሉያ። ምንም የሚያስፈራ ነገር የለም ወገኖቼ። ከዛሬ ጀምሮ ልታስተናግዱት የማይገባችሁ ነገር ቢኖር ፍርሃትን ነው። ከፍርሃት ጋር እግዚአብሔርን ማገልገል አይቻልም። ለዚህ ነው የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ዘመን ጀምሮ በነበሩት በነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቶልናል። ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። እንዲሁ ለአባቶቻችን ምሕረት አድርገን ለአባታችን ለአብርሃም የማለውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ሁሉ ድነን በዘመናችን ሁሉ በቅድስናና በጽድቅ ያለ ፍርሃት በፊቱ እንድናገለግለው ሰጠን። ሃሌሉያ። ያለ ፍርሃት በፊቱ እንድናገለግለው ሰጠን። በጽድቅና በቅድስና ያለ ፍርሃት። እስቲ ጮክ ብላችሁ ያለ ፍርሃት በሉ። የማንነት ፍርሃት ይልቀቅ። እስቲ እጆቻችሁን አንሱና እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስ ስም በዚህ በእግዚአብሔር ዕውቀት በተገለጠው በእግዚአብሔር ብርሃን ከወገኖቼ ውስጥ የማንነት ፍርሃት ይልቀቅ። እንዲህ አይደለሁም፣ ይሄ የለኝም፣ እኔ እንዲህ ነኝ የሚል የፍርሃት አስተሳሰብ ይወገድ። ጌታ ሆይ አዎን እንዲህ ቢሆኑም ይሄ ቢኖራቸውም ያ ቢኖራቸውም እንኳን አንተ ያንተን ሥራ ለመስራት ብቁ አይደሉም። ያንተን ሥራ ለመስራት ብቁ የሚያደርገው ያንተ አብሮነት ብቻ ነው። ስለዚህ እግዚአብሔር ሆይ እንዲህ አይደለሁም ይሄ የለኝም የሚለውን ትተው ያንተን መገኘት እንዲፈልጉ በኢየሱስ ስም ጸልያለሁ። ያንተን መገኘት እንዲፈልጉ፣ ፊትህን እንዲፈልጉ፣ አብሮነትህን እንዲፈልጉ፣ አንተን ከሚያሳዝን አንተን ከሚያሸሽ ነገር ራሳቸውን እንዲጠብቁ ጌታ ሆይ ወደ አንተ እንዲቀርቡ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ሥራ ለመስራት ብቸኛው ኳሊፊኬሽን ያንተ አብሮነት እንደሆነ እንዲያውቁ ጸልያለሁ። ጌታ ሆይ አልችልም፣ እኔ ይሄ የለኝም ያ የለኝም ማለት ትዕቢት መሆኑ እንዲገባቸው ጸልያለሁ። ጌታ ሆይ ብርታት፣ ጽንዓትና ጉልበት ገንዘብ ሳይሆን
ስም ሳይሆን ማንነት ሳይሆን አንተን ማወቅ እንደሆነ እንዲረዱ ጸልያለሁ። አንተንና ስራህን ማወቅ ጌታ ሆይ እንደሆነ እንዲረዱ ጸልያለሁ። ጌታ ሆይ አንተ የምትፈልገው ታናሽ ሰው ነው። አንተ የምትፈልገው ደካማ ሰው ነው። አንተ የምትፈልገው ባዶ ሰው ነው። ለዚህ ነው ባሪያ ጳውሎስ ሲጽፍ ወንድሞች ሆይ እስኪ መጠራታችሁን ተመልከቱ። እንደ ዓለም ጥበብ ጥበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች ብዙዎች አልተጠሩም። እግዚአብሔር የዓለምን ጥበብ ለማሳፈር የዓለምን ደካማ ነገር መረጠ። የዓለምን ኃይል ለኛ ለማሳፈር የዓለምን ደካማ ነገር መረጠ። የማይሆነውን ምናምንቴውን መረጠ። ማንም በራሱ እንዳይመካ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በሆነልን በክርስቶስ የሆናችሁት ከእርሱ ነው ተብሎ ተጻፈ። እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም ትምክት ይወገድ፣ ትምክት ይወገድ። ሕዝብህ ለአብሮነትህ፣ ለአንተ መገኘት፣ ለአንተ ህልዎት ጌታ ሆይ ቅድሚያ እንዲሰጥ፣ ስፍራ እንዲሰጥ እግዚአብሔር ሆይ ጸልያለሁኝ። ጠላትን አግዝፎ የማየት አመለካከት በኢየሱስ ስም አሁን ይወገድ፣ በኢየሱስ ክርስቶስ ስም ይፍረስ። እግዚአብሔር ሆይ አንተ ብቻ ኃይለኛ እንደሆንክ ይግባቸው። አንተ ብቻ ብርቱ ቻይ እንደሆንክ ይረዱ። አቤቱ ጸልያለሁ ኃያልነትህ ብቻህን ኃያል ሆነ እንደምትኖር ያውቁ ዘንድ ጸልያለሁ። ማንም ካንተ ውጪ ጌታ ምላሱን ማንቀሳቀስ የሚችል እንደሌለ እንዲያውቁ የማድረግ ብቃት አቅም ያለህ አንተ ብቻ እንደሆንክ ማንም ሌላ እንደሌለ እንዲያውቁ በኢየሱስ ስም ይሄን እውነት እንዲረዱ ጸልያለሁ። ጌታ ሆይ ስለፈሰሰው ቃልህ ተመስገን። ስለ ወደቁት ብርሃናትህ ተመስገን። እባክህን የወገኖቼን ሕይወት ያብሩ፣ አስተሳሰባቸውን ያድሱ፣ አመለካከታቸውን ይለውጡ፣ እንደ ሌላ ሰው ያድርጓቸው፣ ለአንተ የሚመቹ ሰዎች ያድርጓቸው። ክብር፣ ምስጋና፣ ታላቅነት ለስም ይሁን በኢየሱስ ክርስቶስ ስም። ጉባኤው ምን ይላል? ለእግዚአብሔር ምን ይሰጣል? ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለማ ይሁን? ክብር ለማ ይሁን? አሁን እንደ ቅድሞ አይደላችሁ። ሃሌሉያ! እዚህ ጋር ነው ለውጥ። እግዚአብሔር ለውጥ የሚያደርገው አፓራተሱ ላይ አይደለም፣ ሲም ካርዱ ላይ። አሜን። ሃሌሉያ! እግዚአብሔር የሚቀይረው ሃርድዌር አይደለም፣ ሶፍትዌር ነው። አስተሳሰባችንን ነው የሚቀይረው፣ አመለካከታችንን ነው የሚቀይረው።